ያላሰብኩትን አታውሪ። ጭራሿን በድ ያደረከኝ እንዴት ብታስበኝ ነው? ቆይ የሰሞኑ ሁኔታሽ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ ይላችሁ የመጣሁት ርብቃና አቤልን እና የአቤልን እናት ማን ነው ስሟ? እና እንግዲህ የአቤል እናት ልጇን ድራ ለራሷ እንግዲህ የሰው ትዳርን እየበታተነች እንደሆነ ባለፈው እንግዲህ ውድ ተመልካች አብረን ተከታትለናል ማለት ነው። ነገሮቹ ግን ነገሮቹ በጣም በአሁኑ ሰዓት እየከበደና እየከረረ ነገሮቹ እየመጡ ነውና፣ ግን ውድ ተመልካች ነገሮቹ እንደዛ ከመሆናቸው በፊት ስለዚህ እንግዲህ የተባለው ነገር ርብቃ እርጉዝ ነች ተብሎ ነበረና እርግዝናው ይቅርና ህይወቷ ራሱ የት እንደገባች አቤል የሚያውቀው ነገር የለም። ርብቃ የት እንደገባች፣ ከቤት ማን እንደወሰዳት፣ ማን እንዳገታት፣ እሷ ግን ታግታ እስከ ልጄ ውሃ ጠማኝ፣ እባካችሁ ውሃውን አጠጡኝ እያለች ነው። ጭንቅላቷንም አፏንም ሁለመናዋንም በጣም አስረዋታል። በጨለማ ውስጥ ትንሽዬ ብግ በሚል ቤት ውስጥ ውሃ እያጠጧትና እሷ ስትወተውት ወደ እሷ እየተመለሱ እያዩት ነው። እሷ አልተነፈሰች፣ ወደ እሷ የሚመጣ ሰው የለም። ውድ ተመልካች ሰላም ጤና ይስጥልኝ። ውድ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ዛሬ እንግዲህ አዲስ ቪዲዮም መጥቼላችኋለሁ። ሁሌም አዲስ ቪዲዮ ነው እንግዲህ የሚፖስተው። እንግዲህ ውድ ተመልካች ቪዲዮ እኔም እፖስታለሁ፣ እሱም ቻናልም ከፍ አይልም። በነገራችን ላይ ርብቃና አቤል መካከል ምን መንፈስ እንደገባባቸው አላወኩም። በነገራችን ላይ አቤል በመጀመሪያ ደረጃ የፍቅር ጥሪውን አልተቀበለም ነበረ። አቤል እንግዲህ አሁን እሷ እንዳረገዘችና አንዳንድ ነገር በደንብ የሚያውቅ አይመስለኝም። ነገሮቹ ቀስ በቀስ ፈቀቅ እያሉ ሲግባቡ እየዋሉ እያደሩ ሙሉ ቀንን አብረው እየሰሙ ነገሮቻቸው ላይ በነገራችን ላይ እንግዲህ ወንድ ልጅ ተሸናፊ ነውና ሴት ልጅ ሁሉ ነገር ስትባል ችላ ያሳለፈችውን ሴት እንግዲህ ውድ ተመልካች ስለዚህ እንግዲህ በሁሉም ነገር ተሸነፈና ፍቅር ቢጤ ተሰማውና አፈቀራት። ያው እንግዲህ በፍቅር ጉዳይ ውስጥ ሌላ ሁኔታ ውስጥ ገቡና እርጉዝ ነኝ ምላ ስትናገር፣ ምክንያቱም የአቤል እናት ርብቃን ለምን እንደጠላቻትም አልተናገረችም። ርብቃ ግን ውስጧም የዋ ስለሆነ በአንደበቷም በጣም ስለምትጠነቀቅ፣ ነገር ግን ሁሉም ነገር ስትላ ስታመነጫጭቃትም ልጄንም ታዩና ሂጂ ከልጄ ህይወትም ውጪ ብላ ስታሳድዳት ነበረ። በዛን ጊዜም እሷ ስታሳድዳትም እሷ ማሚ ምን ሆነች ብላ ነው በትዕግስት እያሳለፈች ከአቤል ጋራ እየወጣች እየገባች የምትኖረው። ሰራተኛ እንኳን ምግብ ስትወስድላት ታማ እስከ ክፍል ድረስ ስትወስድላት ከፈለገች አልጋ ላይ ቁጭ ብላ ነው ወይ የምትበላው? ከፈለገች እንግዲህ ዝም ብላ ሳሎን መታ እንደ ማንኛውም ሰው ትብላ ብላ ስንት ቀን ነው ሰራተኛዋን የመለሰች?
በነገራችን ላይ አሁን አብየል እሷን ፍለጋ በጣም እየተሸገረ ነው። እዩም የት ሄደች እያለ እዩ ጋር ሲደውል እዩም የት እንደሄደች አላቅም፣ አንድ ያገናኝሃለው ግን እኮ ድምፅ እኔ ጋር የምትሰማው ማሚ ነች እንጂ እሷ አይደለችም ብሎ ሲሽሞጥጥበትና ሲስቅ ነበረ እዩ። በነገራችን ላይ አንድ ስሟን አላቅምና እሷ በጣም አቤልን እያባበለችውና አሁን ብርድ ነውና እንደዚህ አትዘን፣ እንደዚህ አትቀመጥ። በነገራችን ላይ ነገሮቹ ቀስ በቀስ ይሆናሉና እኔም ላገኛት እችላለሁ። ስለዚህ እንግዲህ ለወንድሟም ወንድሟ ጋር ካለችም ወንድሟን በሲስተም እንጠይቀዋለን። ስለዚህ እንግዲህ ምን የምትለው ነገር አለ ብሎ እየጠያየቃት ነበረ። ነገር ግን ርብቃ ሚስቴክ ሆነች፣ የት ሄደች? አንተ ለምንድነው እንደዚህ ርብቃን የምትፈልጋት? ያለችበት ቦታ የምታውቅ ነገር ከሆነ ርብቃን እባክህ ንገረኝ ብሎ አቤልን ሲያናግረው ነበረ። አቤል ግን ምንም ነገር አልመሰለውምና አቤል የት እንደገባችም የት እንደወጣችም ምንም ነገር የሚያውቀው ነገር የለም ነበረ። ነገር ግን እንደዛ ቢሆንም በስተመጨረሻ ላይ ነገሩ ግራ ሲገባው ሳሎን ቁጭ ብሎ ነበረ። ላይክ አድርጉ ጋይስ። ሳሎን ቁጭ ብሎ ነበረ። ሳሎን አንዳንድ ነገር ብቻውን ቁጭ ብሎ ነበረ። ግን ለምንድነው ብቻህን እንደዚህ ቁጭ ያልከው? ምክንያቱ ምንድነው? እባክህ እሷ ቀስ በቀስ ትገኛለች። አንተ ቤት ውስጥ ሆነክ ለምንድነው አትናገርም? አትጋገርም? ችግርክስ ምንድነው ብሎ እየተናገረ ነበረ። ነገር ግን እንደዛ ቢሆንም በአሁኑ ሰዓት ልጅቷንም አንቺ የምታውቂው ነገር ካለ እባክሽ ንገሪኝ ሲላት ነበረ። ልጅቷ በስተመጨረሻ ላይም የምታውቀው ነገር እሷ እንደታገተችም የምታውቀው ነገር ስላለ ነው መሰለኝ በስተመጨረሻ ላይ ተንተባተበች። ለምንድነው የምትንተባተቢው? ያንቺ ችግርስ ምንድነው? እንዴት እንደዚህ ትሆኛለሽ? በማለት ነው ሁላቸውም እየተናደዱት። ቢናደዱም ባይናደዱም በአሁኑ ሰዓት አቤል ነው ችግሩ ላይ የወደቀው። ወጣ ብሎ ገባ ሲልም ርብቃን አልጋ ላይ ያገኛት ነበረ። ከክፍሏ በጭራሽ አያጣትም ነበረ። አሁን ግን ያን ሁሉ ልምድ አለማመደው። እሷ በስተመጨረሻ ላይ ታግታ እስር ቤት ጨለማ ቤት ውስጥ የእህል ውሃ እያለች ነው። ነገር ግን የሚያውቁት ሰዎች ያውቃሉ፣ የማያውቁም ሊኖሩ ይችላሉ። ነገሩ ለአቤል በአሁኑ ሰዓት በጣም ከባድ ነው። ምክንያቱም አንዳንድ ጊዜ የሚናገረው ቃላቶቹን ወደኋላ ዞር ብሎ ሲያዳምጣቸው ነበረ። ነገር ግን ሁሉም እንደ ወጣ መቅረት ጥሩ አይደለምና አቤልም ሁሉም ነገር ይስተካከላል ብሎ እንግዲህ እግዚአብሔርን ለእግዚአብሔር ልቡን ከሰጠ ሁሉም ነገር የሰው ልጅ ያስባል እግዚአብሔር ይፈጽማል እንደሚባል ነውና ነገሮቹ ለጊዜው ከባድ ቢሆንበት አቤል ከእናቱ ጋራ እዩ ከአቤል እናት ጋራ እየተነጋገሩ ነበረ። እዚህ ጋር ራሱን ያሳመመችው ርብቃ አቤልን የእጅ ሀብል የአንገት ሀብል ሰጥታው ነበረ የሄደችው። እንግዲህ እንደ ማስታወሻ አርግታ ነበረ። እናቴ አባቱን በጣም ይወደዋል። ጠብቀኝ በቃ እዛ ደርሼ እመለሳለሁ። የት ልትሄጂ? መጣሁ። እሺ ጠብቀኝ።